በእግዚአብሔር መገኘት የሆነ ሰላም ከአምሮና ከሁኔታ በላይ የሆነ የልብ መረጋጋት። ከስራ የተቀነስክበት ደብዳቤ ተሰጥቷል። ፊትክ ላይ ምንም መሸበር አይታይም። እውነቴን እኮ ነው የምነግርህ። ረጅም ዘመን የሞከርከው ጥረት ያረክበት ፕሮሰስ ተበላሽቷል፣ ወይንም ደግሞ ቢዝነስ ፌል አድርጓል። ብዙ ነገር ግን ከእግዚአብሔር መገኘት የተነሳ በእግዚአብሔር መገኘት ውስጥ ያለ ሰላም ከሁኔታና ከመረዳት በላይ የሆነ የልብ መረጋጋት። በእግዚአብሔር መገኘት ውስጥ ያለ ሰላም ፍርሃት ወደ ልብህ እንዳይገባ የሚጠብቅ ዘበኛ ነው። ሁለተኛው ማስረጃ ሰላማችን። እዚህ ነው ሁሉ ጊዜ እንደምናገረው ክርስቲያን ነገሩ የተበላሸበትን ዶክመንት ኋላ ኪሱ አድርጎ ይዘምራል። በየሚቀጥለው ፕሮግራም ከረቫት አድርገን ሱፍ ለብሰን የምንወጣው ሚከራይ ሚዜ ስለሆን እንዳይመስልህ። የማይናወጥና የማይወሰድ ሰላም በውስጣችን ስላለ ስቀን ቀርተናል። ስቀን ቀርተናል። እግዚአብሔር ምስክሬ ነው። ስቀን ቀርተናል። ማንም እየተነሳ ሊያስለቅሰን አይችል። ስቀን ቀርተናል። የእግዚአብሔር ሰላም። ሶስተኛው በእግዚአብሔር መገኘት ውስጥ የእግዚአብሔር መገኘት ማስረጃ ሶስተኛው መለኮታዊ ጥበቃ ነው። መለኮታዊ ጥበቃ ነው። በመዝሙር 91 ከቁጥር 1 እስከ 2 የእግዚአብሔር ቃል ሲናገር እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንበት አምላኬ እለዋለሁ። ሶስተኛው የእግዚአብሔር መገኘት ማስረጃ መለኮታዊ ጥበቃ ነው። ወዳጆቼ አንዳንድ ጊዜ ብቻችሁን ስትሆኑ ጠላት በሁሉም አቅጣጫ ይሰለፍባችኋል። የዛን ጊዜ እግዚአብሔር መገኘት እንደ ጋሻ ይከባችኋል። እንደ ሳት ቅጥር በዙሪያችሁ ይሆናል። ከምታቁትም ከማታቁም ጠላታችሁ ይታደጋችኋል። የሚገርም ከምታየው ጥቃት የማታየው ጥበቃ እንዳለ ይገባል። ጥቃቱን ታየዋለህ እኮ ግን ይወረወራል፣ አይመታል። ይታቀዳል ግን ይከሽፋል። ከምታየው ጥቃት ጀርባ የማታየው ጥበቃ እንዳለ የሚገባ መገኘቱ ስትሆን ነው። የእግዚአብሔር መገኘት እንደ ጋሻ ይከባል። እንደ ሳት ቅጥር በዙሪያክ ይሆናል። ይከርማል። ወደ አንተ ቀስታቸውን ይወረውራሉ ግን አይመታል። ወር ሲያደርጉ እዚህ ጋር ይመታል። ጠዋት በሰላም ትወጣለህ፣ በሰላም ትገባለህ፣ ትተኛለህ፣ ደግሞ ትነሳለህ። ሴ አሜን። በጆሮ ከምትሰማው ሁካታ በላይ ለልብ ቅርብ የሆነ የምትሰማው ህልውና ይሰማል። ራሱ ይገርማል። እና ይሄ መለኮታዊ ጥበቃ ይባላል። መለኮታዊ ጥበቃ ይባላል። ሶስተኛው የእግዚአብሔር መገኘት ማስረጃ ዲቫይን ፕሮቴክሽን ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምከለልብህ እለዋለሁ ተብሎ እንደተጻፈ ማለት ነው። ወዳጆቼ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ ከአደጋ መዳን ሳይሆን በአደጋ ውስጥ መቆም ነው። በእግዚአብሔር መገኘት ውስጥ ያለ ጥበቃ ለምሳሌ ሲድራቅ ሚሳቅ አብደናጎምን እግዚአብሔር ለማኖር እሳቱን ማጥፋት ግድ አይደለም። እሳቱን ማጥፋት አልተጠቀመበትም። የእሳቱን ኃይል ይዞታል። እሳቱ አለ፣ ኃይሉ ተይዟል። እኔ ሁል ጊዜ ይሄን ነገር ባትረሱ ደስ ይለኛል። እግዚአብሔር እናንተ ለማኖር ሲፈልግ ጠላት ያነደደባችሁን እሳት ማጥፋት ግዴታው አይደለም። የእሳቱን ኃይል ከያዘው የቀረው ዲም ላይት ነው የሚሆነው። ለበዓሉ ድምቀት ይሆናል። ለበዓሉ ድምቀት ይሆናል። የምታልፍበት ሁኔታ ለበዓሉ ድምቀት ይሆናል። እየሰማኝ ያለ ሰው ካለ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ ሲኖርህ እሳቱ ራሱ ደጅ ይኖራል፣ በር ይኖራል። በእሳቱ በር በኩል ንጉሱ ተጠጋ ተብሎ እንደተጻፈ አንተ አቅልለህ እንዳታየው እንደዚህ እያልክ እየዘመርክ የሚሰማ ውርር የሚያደርግህ ወዳጄ ይሰማል። በእግዚአብሔር መገኘት ውስጥ ስትሆን ሌላ ሶስተኛው ማስረጃ ዲቫይን ፕሮቴክሽን ነው። ዲቫይን ፕሮቴክሽን ነው። የአገሬ ልጅ ከምታየው ጥቃት ጀርባ የማታየው ጥበቃ እንዳለ ይገባሃል። ማለት ጥቃቱን እኮ እያየሁ ነው። ሲወረውርብህ እያየ ነው። ሲታቀድብህ እየሰማ ነው። ሲሰምቱብህ ያለ 360 ዲግሪ ነው የከበቡ። እንዳያጠፉ የከለከላቸው ምንድነው? ያንተ ቴክኒክ ምናምን የሆነ ቦዲ ቢልደር ምናምን መሆን አይደለም። ይገርማል። ግን ዙሪያህን የከበበ የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ። የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ። ሲጠጋ የነበረ አንተ ጋር እጁን ዘርግቶ እንዳይነካ መገኘቱ ስትሆን አንድ ነገር ይታያል። አይኖች ሲከፈቱ ወደ አንተ የሚመለከቱ አይኖች እንዳሉ ይገባል። አንተን ለመርዳት የተዘረጋ እጅ እንዳለ ይገባል። ዛሬ ባርካለሁ። ዛሬ ጸልይላለሁ በጌታ በኢየሱስ ክርስቶስ ስም። ጠላት በየትኛውም አቅጣጫ ይዝመትብህ። ይሄንን የጠላት ውጊያ የምታሸንፍበት የእግዚአብሔር መገኘት በአንተ ላይ በኃይል ይሆናል። እስቲ አሜን በሉ። ኢየሱስ ጌታ ነው። እና የእግዚአብሔር መገኘት ወይም በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ አደጋውን ማስወገድ አይደለም።
አይደለም፣ በአደጋ ውስጥ መቆም ነው። እግዚአብሔር አንተን ለማኖር የግድ አደጋውን ማስወገድ አይጠበቅበትም። ያስገርማል ማለት ነው። በደም ስማኝ። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ በማዕበል ጊዜ እንደሚያስፈልግ መርከብ ሳይሆን በማዕበሉ ላይ እንደመራመድ ነው። ማለት በመገኘት ውስጥ ያለ መለኮታዊ ጥበቃ በእግዚአብሔር ህልውና ውስጥ ሆነ ላንተ የሚሆን መለኮታዊ ጥበቃ ልክ ማዕበል ሲነሳብህ ላንተ መርከብ ፕሮቫይድ ያደርግልህም በማዕበሉ ላይ ያራምዳል። ሴ አሜን። ኢየሱስ ጌታ። አራተኛ የእግዚአብሔር መገኘት አራተኛው ማስረጃ የደስታ ሙላት ነው። የደስታ ሙላት ነው። በመዝሙር መጽሐፍ ምዕራፍ 16 ቁጥር 11 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በፊት የደስታ ሙላት በቀኝም ዘላለማዊ ፍስሐ አለ ይላል። ይኸው የህይወትን መንገድ ታሳየኛለህ። ባንተ ዘንድ የደስታ ሙላት በቀኝም የዘላለም ፍስሐ አለ። ባንተ ዘንድ የደስታ ሙላት በቀኝም የዘላለም ፍስሐ አለ። በእግዚአብሔር መገኘት ውስጥ ያለ አራተኛው ማስረጃ የደስታ ሙላት ጤምያል። የመጀመሪያው ረፍት ነው። ከዛ ሰላም ነው። ከዛ መለኮታዊ ጥበቃ ነው። ከዛ የደስታ ሙላት። ወዳጆቼ የዓለም ደስታ የሌለውን ስታይ ትመካለህ፣ ያለውን ስታይ ታፍራለህ። እንደዚህ ነው የሚያደርግ። ደግመዋለሁ። ውሎ አዳርህ መግባት መውጣትህ በዓለም ደስታው ሲሆን የሌለውን ሰው ስታይ ትመካለህ። እኔ ከሱ ይሻላል ትላለህ። ያለውን ሰው ስታይ ታፍራለህ። ምን ማለት ነው? ባጭር አማርኛ አቤት ላዳ ሲኖር በእግረኛ ላይ ትመካለህ። እግረኛው ላይ ተመክተህ ሳትጨርስ ሌላ ሬንጅ ሮቨር ይዞብህ ሲመጣ ታፍራለህ። የዓለም ደስታ እንደዛ ነው። የዓለም ደስታ ስኬት ላይ፣ ገንዘብ ላይ፣ ጉልበት ላይ፣ የተለያየ ሁኔታ ላይ የተመሰረተ ደስታ ነው ወዳጆቼ። ከእግዚአብሔር መገኘት የተነሳ በህይወታችሁ የሚሆነው ደስታን ግን ስትመለከቱት ወዳጆቼ ስጋ ቢደክምም ነፍስ ግን ትዘምራለች። ሀብት ቢጠፋም ርስት በሰማይ እንዳለ ታውቃለህ። ይሄ ከእግዚአብሔር መገኘት የተነሳ በልብ ውስጥ የሚሞላ የደስታ ሙላት ወዳጆቼ። በእግዚአብሔር መገኘት ውስጥ የሆነ የደስታ ሙላት በድካም ጊዜ እንደሚያበረታ ክንፍ ነው። በሐዘን ጊዜ እንደሚያበረታታ እንደሚያጽናና እጅ ነው። በብቸኝነት ጊዜ የምትሰማው ድምጽ ነው። ስለ እግዚአብሔር መገኘት ስናወራ የምናወራው ወዳጄ በብቸኝነት ጊዜ ስለምትሰማው ድምጽ ነው። ከሩቅ አይደለም፣ ከቅርብ፣ ከአጠገብ፣ ከውስጥ ከመንፈስ ቅዱስ የተነሳ የምትሰማው ድምጽ ነው። ብቻህን አይደለም ይላል። ብቻህን አይደለም። በመገኘት ውስጥ ያለ ደስታ በድካም ጊዜ እንደሚያበረታ እንደሚያነሳ ክንፍ ነው። በቃ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ተብሎ እንደተጻፈ፣ አይደክሙም ተብሎ እንደተጻፈ እና በጣም አጥብቃ የእግዚአብሔር መገኘት በጣም መፈለግ ያለብህ ለዚህ ነው። በድካም ጊዜ እንድትበረታ፣ በሐዘን ጊዜ የሚያጽናና እጅ ነው የእግዚአብሔር መገኘት። በብቸኝነት ጊዜ የሚያወራ ድምጽ ነው ወዳጄ። ክብር ለጌታ ይሁን። እስቲ አሜን በሉ። ጻፉ እንደዚህ ብላችሁ፣ በእግዚአብሔር መገኘት ውስጥ ያለን ደስታ ሰው በዓለም ሀብት ሁሉ ሊገዛው አይችልም። የእግዚአብሔር ደስታ ራስ ምታት የለበት፣ አጎበር የለበት፣ ማፏሸክ የለበት። ሴ አሜን አራሚን በል። ኢየሱስ ጌታ። በእግዚአብሔር መገኘት ውስጥ ያለ ወዳጄ አራተኛው ማስረጃ አሁን የነገርኩ ነው የደስታ ሙላት ነው። በደንብ ስሙኝ። ኤፌሳር መኪና መንገድ ላይ እየሄደ አይታችሁ፣ በማታ እየሄዳችሁ ኤፌሳር ከፊት እየመጣ አይታችሁ ታውቃላችሁ? መብራቱን አጭር ረጅም ሲያደርገው አይታውቃላችሁ? ኤፌሳር ከፊት ለፊታችሁ አጭሩን ረጅም ካደረገው አታዩ? አጭር ረጅም ወዳጄ እኛ እኮ ጠዋት ሲነጋ ረጅም ነው የምናበራው። አልገባህም ያልኩት? አልሰማኝም ያልኩት? የአይሬ ሰዓት ሲደርስ አይደለም ረጅም እናበራው፣ ጠዋት ነው 12 ሰዓት ላይ ረጅም እናበራለን። አልሰማኝም ያልኩት? አንዳንድ ሰው ካልመሻ አያበራም። አንዳንድ ሰው ጠርሙስ ካልያዘ አያበራም። አንዳንድ ሰው ዛፍ ላይ ካልወጣ አያበራም። እኛስ ከመንፈስ ቅዱስ የተነሳ ከእግዚአብሔር መገኘት የተነሳ ውስጣችን ያለው ብርሃን ወዳጆች ኢየሱስ ጌታ ጅም ነው ምናምን። የዩኒቨርሲቲ ተማሪ ሆነን ሚድና ፋይናል ከመድረሱ በፊት አንዳንድ ጊዜ እንጸልያለን። ፈተና ሲደርስ 2 እንጨምራለን። ፋይናል ከሆነ 3 እንጨምራለን። ጸሎት በጨመርን ቁጥር ነጥብ አልጣልንም። ይገርማል። እግዚአብሔርን ብለን መገኘቱን ብለን በልጠናል እንጂ አላነስንም። እውነቴ ነው። በርትተናል እንጂ አልደከምንም።
እውነቴ ነው። የእግዚአብሔር መገኘት ሌላኛውን ማስረጃ ነገር ውስጣዊ ጥንካሬ ነው። እኔ ሌላ ቀን ነው ይሄን ጉዳይ የምቀጥለው፣ ግን የእግዚአብሔር መገኘት ሌላኛው ማስረጃ ውስጣዊ ጥንካሬ ነው። ይከርማችኋል። እንደተነገረባችሁ ንግግር፣ እንደተባላችሁት፣ እንደደረሰባችሁ ነገር ቢኖር ተሰብራችሁ ወድቃችሁ ነበረ። ነገር ግን ከእግዚአብሔር መገኘት የተነሳ አምስተኛውን ጻፉ። የእግዚአብሔር መገኘት አምስተኛው ማስረጃ መለኮታዊ ምሪት ነው። መለኮታዊ ምሪት ነው። በምሳሌ መጽሐፍ ምዕራፍ 3 ቁጥር 5-6 የእግዚአብሔር ቃል ሲናገር እንደዚህ ይላል። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ቀና ያደርገዋል። በሌላኛው ትርጉም አሻራህን ያስተካክለዋል ብሎ ይናገራል። ግራ በሚያጋቡ የህይወት ምርጫዎች ውስጥ ስትገባ፣ ግራ የሚያጋቡ የህይወት ምርጫዎች ሲያጋጥሙ በእግዚአብሔር መገኘት ውስጥ በቆየ ቁጥር ትክክለኛው መንገድ ያሳያል። ሌላኛው የእግዚአብሔር መገኘት ማስረጃ መለኮታዊ ምሪት ነው። አንዱ መለኮታዊ ጥበቃ ነው፣ ሌላኛው መለኮታዊ ምሪት ነው። ወዳጆቼ አንዳንድ ጊዜ በየትኛው መንገድ መሄድ እንዳለብህ ግራ ይገባል። ወይ እንደ ገጠር መንገድ ምልክት የሌለው ሁኔታ ውስጥ ትገባል። በዚህ ሊድ በዛ ሊድ ትላለህ። ልክ የዛን ጊዜ ትክክለኛውን አቅጣጫ የሚሰጥ ትክክለኛው ኮምፓስ የሚሰጥ የእግዚአብሔር መገኘት። እውነቴን ነው የምነግርህ። ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ ለሌሎች ሰዎች ተገኝታችሁ ነው። አቤት! ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ አይ ላቭ ዩ፣ አይ ሚስ ዩ፣ አይ ኪስ ዩ ብሎ ነው። አሁን ግን በእግዚአብሔር መገኘት ውስጥ በጣም እየቆየ ስትመጪ አይ ላቭ ዩ ሲልሽ የቡዳ መንፈስ ታያለ። የቡዳ መንፈስ ድግምት ልቀቀውና ውጣ፣ ልቀቀው ጮና ውጣ ማለት ምን ኢየሱስ ጌታ ተላያል። ዲሰርታል፣ አይኔ ይከፈታል በእግዚአብሔር መንፈስ። እስቲ አሜን በሉ። መዝሙር 119 ቁጥር 105 ምን ይላል? ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። እንደዚህ ብላችሁ እንድትጽፉ ፈልጋለሁ ወዳጆቼ። ቶሎ ብዬ ነው የምጨርሰው። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ ስለማወቅ አይደለም። ዋይ ጻፉ። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ አስቀድሞ ስለማየት አይደለም። ስለማየት አይደለም። ልክ በእግዚአብሔር መገኘት ውስጥ ስትቆዩ፣ በእግዚአብሔር ሕልውና ውስጥ ስትሰነብቱ፣ ስትከርሙ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት ስለምትሄዱበት መንገድ ሁሉ አስቀድሞ ማየት አይደለም። እንደዚህ ብላችሁ ቆይ ከዚህ እስከዛ ምትሉት አይደለም። ነገር ግን ይገርማችኋል፣ በሚቀጥለው እርምጃችሁ የሚያበራ ብርሃን ነው። በሚቀጥለው ያላችሁ እውነቴን እኮ ዋስኔክስ you don't know። ግን ልክ ቀኝህን እንደዚህ ቀና አድርገህ ልትራመድ ስትል ቦግ የሚል መብራት ሕግ ለእግሬ መብራት ተብሎ እንደተጻፈ ማለት ነው። መጽሐፍ አብርሃም ወዴት እንደሚሄድ ሳይነግረው እንደጠራው፣ ግን አብሮት እንደሚሄድ እንደነገረው በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት አጠቃላዩ የህይወታችሁ ጉዞ ኮምፓስ ወይም ደግሞ ካርታ እጃችሁ ላይ የለም። ነገር ግን በእርግጠኝነት you are on the right track። እርግጠኛ ነህ በምትሄድበት መንገድ እንደሚያደርስ እርግጠኛ ነህ። ጻፉ። መገኘቱ መንገድህን ያስተካክለዋል፣ መንገድህን ያቀነዋል። እንዴት ካልከኝ በኢሳይያስ መጽሐፍ ምዕራፍ 30 ቁጥር 21 ላይ እንደዚህ ይላል፣ ወደ ቀኝም ሆነ ወደ ግራም ዞር ብትል ጆሮ ከኋላ መንገዱ ይህ ነው በእርሱ ሂድ የሚል ድምፅ ይሰማል። ወደ ቀኝም ሆነ ወደ ግራ ዞር ብትል ከዛስ ጆሮ ከኋላ ከመገኘቱ ውስጥ ከሕልውና ውስጥ መንገዱ ይህ ነው በዚህ ሂድ የሚል ድምፅ ይሰማል። የሆነ ስራ ልጀምር ስትል ተወው ይላል። በሆነ ሁኔታ ሪሌሽንሺፑ ልገባ ይቅርብ ይላል። ጆሮ ከኋላ ድምፅ ይሰማል። እግዚአብሔር ምስክሬ ነው። በእግዚአብሔር መገኘት ውስጥ ውለው አድረው በእግዚአብሔር መገኘት ውስጥ ቆይተው ምሪት ሳይቀበሉ የወጡ አንድም ሰዎች ነው። ልክ ከዛ ሁኔታ ውስጥ ሆኖ ስታገኟቸው ጌታ እንዲህ ተናገረኝ፣ ጌታ እንዲህ ያለኝ፣ ይሄን አታርጋለኝ፣ ይሄን አርጋለኝ ይሏቸዋል። አንዱ የእግዚአብሔር መገኘት ማስረጃ መለኮታዊ ምሪት ነው። እንደዚህ ብለህ መኖር ታቆማለህ። ምን ነው ትብለህ መኖር ምን ነው? ራሱ ይገርማል። ደመናው ሲሄድ ትሄዳለህ፣ ሲቆም ትቆማለህ። ማይ ጋድ ሲሄድ ትሄዳለህ፣ ሲቆም ትቆማለህ። ሲቀመጥ ትቀመጣለህ። ማይ ጋድ የእግዚአብሔር መገኘቱን የሆነ ሰፈር መገኘቱን ለምደ የሆነ ሰፈር ሄደ፣ ከዛ መገኘቱን ካጣ እዛ ሰፈር ደግማ አትሄድም። ኢየሱስ ጌታ ነው። እንደዚህ ብለህ ብጽፍ ደስ ይለኛል። በእግዚአብሔር መገኘት ውስጥ ያለ ምሪት ለምሳሌ አትሂድ ሲል ሂድ የማለት ያህል ነው።
አትሂድ ሲል እንደ ሂድ ያህል ነው። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት አትሂድ ሲል እንደ ሂድ ያህል ነው። አትሂድ ብሏል። ግን አንተ አንደርስታንድ የምታደርገው ሂድ እንዳለ ያህል ነው። በቃ ለዚህ ነው አንዳንዴ ከእግዚአብሔር መገኘት የተነሳ በእግዚአብሔር ሕልውና ውስጥ ሆነ የሆነ ቦታ ላይ ስትቆይ የሆኑ ሰዎች ይመጡና ዘንድሮ ምዛ ነው ይለዋል። አቤት በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት አንዳንዴ በር ይዘጋባል። የተከፈተ ይለያል ነው። አልሰማኝም። ይሄ ነገር የሚገባቸው ስለዚህ ጉዳይ አንዳንድ ሰዎች አሉ። ታውቃለህ፣ ስለ በቆሎ ስፔሻላይዝ አድርገው የሚያጠኑ ሰዎች ምን ነው ስለ ስንዴ ያለው ስለ መገኘቱ በጣም በቃ መስማት ደስ እዛ ጉዳይ ስፔሻላይዝ የሚያደርጉ በእግዚአብሔር መለኮት መገኘት ውስጥ ያለ መለኮታዊ ምሪት አትሂድ የሚለው አትሂድ የሚለው ምሪት ራሱ የሂድ ያህል ነው የሚያስደስት። አሁን ሰው የሚደሰተው ሂድ ሲባል አይደል? እንካ ሲባል ተው ሲባል አይደሰትም። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት ተው የእንካ ያህል ያስደስታል። እንካ የተባልከ ያህል እሺ እምቢ ተብለ እምስቀው ሳቅ እምዘምረው መዝሙር እምታሰማው እልልታ እምቢ ተብለ እሺ የተባለ ያህል እና ዛሬ ከፕሮግራም በኋላ እንደዛ እምልል ስትይ የነበረው ምስሉን እምቢ ተብለሽ አና እግዚአብሔር አንዳንድ ጊዜ ይዘጋባል፣ አንዳንድ ጊዜ ሌላ ጊዜ ይከፍትልሃል ምናምን። ግን በመገኘት ውስጥ ያለ መለኮታዊ ምሪትን ስትለማመደው በቃ አንዱ ማስረጃ በቃ አንዱ ምሪት አለ። በቃ ጌታ ምስክሬ ምሪት አለ። ውጣ ይላል ትወጣለህ፣ አትውጣ ይላል አትወጣም፣ ይቅርብህ ይላል ይቀርብሃል። ትእዛዝ ገና አትቀደምም። ይገርማል። አትቀደምም። ድባቴ ሁሉ ይሄዳል፣ ሐዘን ሁሉ ይሄዳል። አሜን። የመጨረሻ እንዲህ ብላችሁ ጻፉ። ጌታ እኔ መንገድ ነኝ አለ እንጂ መንገድ አሳያለሁ አላለም። ትክክለኛ ምሪት ማግኘት ከፈለግ በመገኘት ውስጥ ቆይ። በመገኘት ውስጥ ቆይ። በቃ ትክክለኛ ምሪት ማግኘት ከፈለግ በመገኘት ውስጥ ቆይ። ጌታ እኔ መንገድ አሳያለሁ አላለም። እኔ መንገድ ነኝ ነው ያለው። ኢየሱስ ጌታ ወደ ቀኝም አሁን ይኸውልህ ስማ፣ ኢቭን ድምጽ እንኳን የሚመጣላቸው ሰዎች እኮ ጌታ ምስክሬ ነው። ድምጽ፣ ትንቢት፣ መልእክት፣ መገለጥ ምናምን የሚመጣላቸው ሰዎች ራሱ በመገኘት ውስጥ የሚቆዩ ሰዎች ናቸው። ምክንያቱም መጽሐፉ እንደዚህ ነው። ወደ ቀኝም ወደ ግራ ብትል ከኋላ ካለ መንገዱ ይሄ ነው በዚህ ሂድ የሚል ድምጽ ትሰማለህ። ድምጽ ራሱ የምትሰማው በእግዚአብሔር መገኘቱ ስትሆን ነው። ወዳጄ ድምጽ ራሱ ይመጣል። እዛ ጋር ነው አንተ ቁማ ይቅርብ ብሏል ጌታ አሜን ብላ ወደ ቸርች ወደ ቤት መገኘቱ ውስጥ ካለው ድምጽ ራሱ የመጨረሻ መገኘቱ ውስጥ ካለው ወዳጄ የ40 ደቂቃው ስብከት 40 ዓመት ነው የሚሆንብህ። ጌታ ምስክሬ በመገኘቱ ስትሆን ወዳጄ አነስቴሺያ የተወጉ ሴቶች ተቀደው እየዘመሩ ወልደዋል። የተቆጣጠራቸው ነው እኮ ህመማቸውን ያስረሳቸው። ከደማቸው ውስጥ ሲያልቅ ቁስሉን ኤክስፒሪየንስ ማድረግ ይጀምራሉ። ሄሎ እና ዝም ብለህ ኮንቲኒየስሊ ዝም ብለህ ከመገኘቱ ጋር መጣበቅ ነው ያለብህ አንተ። በቃ ይሄን መገኘቱን በደንብ ኤክስፒሪየንስ እንድታደርገው የሚያደርግህን መዝሙር መስማት፣ ስብከት መስማት፣ ይሄ ዱላ፣ ይሄ ድብደባ፣ ወቀጣ የሆነ ምናምን ስትተውና ስንሳሳት ራሱ እኮ ታውቃላችሁ አይደል? መገኘቱን ኤክስፒሪየንስ የሚያደርግ ሰው ነው ስህተቱን እየጠላው የሚሄደው። እውነት ውሸት? ከፍ አድርጉ እጆቻችሁ ከፍ በደንብ። አሁንም እንደገና አንደኛ ከእግዚአብሔር መገኘት የተነሳ ፈጽሞ የማትረሱትና የማትጨርሱት የእግዚአብሔር እረፍት በጌታ በኢየሱስ ስም በብርና በወርቅ አይደለም፣ በብርና በወርቅ አይደለም። ከእግዚአብሔር መገኘት የተነሳ በጌታ በኢየሱስ ክርስቶስ ስም ከዚህ በፊት ኤክስፒሪየንስ አድርጋችሁ የማታውቁት አይነት እረፍት በጌታ በኢየሱስ ስም በእናንተ ራስ ላይ ይሆናል። የእግዚአብሔር በረከት በያዕቆብ ራስ ላይ ይሆናል እንደሚል መጽሐፍ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ከመገኘቱ የሆነ ሰላም፣ ከመገኘቱ የሆነ ጥበቃ፣ ከመገኘቱ የሆነ ምሪት፣ ከመገኘቱ የሆነ ምሪት፣ ከመገኘቱ የሆነ የደስታ ሙላት፣ የደስታ ሙላት። የእግዚአብሔር መንፈስ እንደዚህ ይናገረኛል። ለአንዳንዶቻችሁ ምርኮ እንደሚመለስ ሳቃችሁን ይመልስላችኋል። ለአንዳንዶቻችሁ ሰላማችሁን ይመልስላችኋል። ለአንዳንዶቻችሁ ደስታችሁን ይመልስላችኋል። ኢትስ ኦኬ